ጉምሩክ ኮሚሽን በጉምሩክ ዋጋ አተማመን መመሪያ ቁጥር 1080/2017 ዙሪያ ከፍተኛ ሕግ ተገዥነት ካላቸው አስመጪዎች፣ አምራቾችና የጉምሩክ አስተላላፊዎች ጋር የተዘጋጀ የውይይት መድረክ ተካሂዷል። ለጉምሩክ አገልግሎትና ለንግድ ስርዓቱ ምቹ ሁኔታ ለመፍጠር የዘርፉን ተወዳዳሪነት ማሳደግ የሚያስችሉ የሕግ ማሻሻያዎች እየተከናወኑ መሆኑን የጉምሩክ ኮሚሽን ኮሚሽነሩ ያነሳሉ። ኢትዮጵያ ያስቀመጠችውን ትልቅ ራዕይ ሁለንተናዊ ብልጽግናን የማረጋገጥ ራዕይን የንግድ ስርዓታችንን ለመደገፍ አምራች ለመደገፍ የሎጂስቲክስ ስርዓቱን ለመደገፍ በሂደቱ ደግሞ በገቢም በውጭም ሀገር ማመንጨት የሚገባትን ሀብት በትክክል እንድታመነጭ ለዚህም ደግሞ አስቻይ የሆኑ የሕግ ማዕቀፎች እንዲኖሩ የአዋጅ፣ የደንብ፣ የመመሪያ፣ የአሰራሮች ሁለገብ የሆኑ የሪፎርም ስራዎችን ነው እየሰራን የምንገኘው። በዚህ አዲሱ መመሪያ በጉምሩክ አዋጁ የተደነገጉ መርሆችና ድንጋጌዎች በተግባር እንዲተረጎሙ የሚያስችል ግልጽ አሰራር እንዲዘረጋ የሚያደርግ መሆኑ ተነስቷል። በዚህም ሲነሱ የነበሩ በቅርንጫፍ ጽሕፈት ቤቶች የሚታዩ ችግሮችን ይፈታል ተብሎ ይጠበቃል። ዛሬ ሆኖ ያየነው ደግሞ አቤቱታ ስናቀርብ የነበራቸው ጉዳዮች ተመላሽነት በከፊል እንዳገኘና እዛ ላይ የምክክር መድረኩን እንዳየነው ከሆነ ተስፋ ሰጪ ነገሮች አይተናል። ዛሬ አፈጻጸሙ ላይ እንጠብቃለን። ዋናው ጉምሩክ ጋር ሄደን የምናገኛቸው መልሶች እልባት ለመስጠት ያላቸው ዝግጁነት ጥሩ ነው። ያ ክፍተት ግን ቅርንጫፍ ጽሕፈት ቤቶቹ ጋር እናያለን። ቅርንጫፍ ጽሕፈት ቤቶቹና ዋናው መስሪያ ቤት አንድ በሆነ መልክ ነው መስራት ያለባቸው። ምንጠብቀውም ያንን ነው። ግን ብዙ ጊዜ ያ ነገር አይወርድም። ስለዚህ አሁንም ችግራችን እታች ያለው አፈጻጸም ላይ ስለሆነ እታች ያለው ኦፊሰሮች ወይም ያንን ነገር የሚያደርጉ ሰዎች በተገቢው ስልጠና ቢሰጣቸው ወደ ላይ ካለው የአመራር አሰራር ጋር ቢቀርቡ የተሻለ ነው ለኛ ቢዝነስ ብለን ነው የምንገምተው። ኢትዮጵያን የሚመጥን ዘመናዊ የጉምሩክ ተቋም ለመገንባት በርካታ የሪፎርም ስራዎች እየተከናወኑ ይገኛሉ። የንግዱ ማህበረሰብና አምራች ኃይሉን የሚያገዝ የሀገሪቱን ብልጽግና የሚያረጋግጥና ግልጽና ታማኒ የሆነ የሕግ ማዕቀፍ ነው ወደ ተግባር የገባው። ከሪፎርም ፒላራችን ውስጥ አንዱ አስቻይ የሕግ ማዕቀፍ መፍጠር፣ ግልጽ ተገማች የሆነ ተአማኒ የሆነ ፌር የሆነ ንግዱን በሚያግዝ ኢንቨስትመንት በሚያግዝ አምራችን በሚያግዝ በአጠቃላይ የኢትዮጵያን ፕሮስፐሪቲ ሊያግዝ በሚችል አቲቲዩድ እና የሕግ አቀራረጽ ስርዓት መቅረብ ስላለበት ነው። ዞሮ ዞሮ ግን የኢትዮጵያን ጥቅም ሊያረጋግጥ በሚችል ልክ ተግባራዊ ማድረግ ስለሚገባን ነው። የዕለት ዕለት ለስራችን ለሁላችንም እጅግ አስፈላጊ ስለሆነ ነው የጋራ እይታ፣ የጋራ ሀሳብ፣ የጋራ መረዳዳት በዚህ መመሪያ ዙሪያ መፍጠር ያስፈልጋል ተብሎ እየቀረበ ያለው የንግድ ስርዓቱን የሚያሳልጥና አስቻይ ሁኔታዎችን መፍጠር የሪፎርሙ ዋና ምሰሶ መሆኑን ያነሱት የመድረኩ ተሳታፊዎች ወቅቱን ታሳቢ ያደረጉ የሕግና የአሰራር ማሻሻያዎች መደረጋቸው ለውጦች የታዩበት ጭምር መሆኑን ያነሳሉ። ለውጡን የተሻለ የሚያደርጉት እንደዚህ አይነት መድረኮች ትኩረት ተሰጥቶ ለውጥ እንዲመጣ እገዛ ያደርጋል ተቋሙ ማለት ነው። ማሻሻያ ቀላል የማይባል አይደለም። ከረጅም ጊዜ ጀምሮ ቅሬታ ሲቀርብባቸው ሰዎች ሲማረሩባቸው የነበሩ ናቸው እና እነዚህ ነገሮች መቀመጣቸው ቀላል አይደለም እንደኔ ማለት ነው። መመሪያው ደርሶናል። ብዙ ለውጦች አይተንበታል። ትራንስፓረንሲ ያለው አንዳንድ አምቢኪቲ የነበሩ ጥያቄዎች ነበሩ። እነሱ በዚህ አድሬስ ተደርገዋል። የፕራይሲንግ ችግሮች ነበሩ። አንዳንድ ፕራይሲንጎች ለመወሰን ወደ ኋላ የሚካሄዱ ነበሩ። ግን አሁን እስከ 1 ዓመት ታይቶ ከ1 ዓመት በኋላ መወሰን የሚችለው ስላለ ክፍተት አይፈጥርም ማለት ነው። አንዳንድ የሕግ ክፍተቶች ሲኖሩ ለብልሹ አሰራር ስለሚጋለጥ እሱን ይፈታል ብለን እንገምታለን። በአዲሱ መመሪያ መሰረት ቀረጥና ታክስ ሳይከፈልበት ከጉምሩክ ቁጥጥር የተለቀቀ ወይም የተሟላ የጉምሩክ ስርዓት ያልተፈጸመበት ዕቃ ሆኖ ቀረጥና ታክስ ለማስከፈል አስፈላጊ ሆኖ ሲገኝ የኢትዮጵያ ጉምሩክ ዋጋ አተማመን ተፈጻሚ እንደሚሆን በመድረኩ ተነስቷል።